ሄርሜላን ኤፍሬም አስጠንቅቋታል። ከነ አብርሽ ህይወት እንድትወጣ አቤልና ኤፍሬም ተጣሉ። አቤል በዚህ ልክ ሄርሜላን ልትገፋት አይገባም እያለው ይገኛል። ሄርሜላም ሩታ እኮ ክብር ያልሰጠችውን ዝቅ ያደረገችውን ያንቋሸሸችውን አብርሽን ነው እኔ አክብሬውና አፍቅሬው እጄ ላይ ስታዩት ነው ወይ አሁን ስለ ወንድምክ የተሰማው? ከአንዴም ሶስቴም ከህይወታቸው ወጥቼ ነበረ። ሩታ እያካሄደች ያለችው እውነት እንዳይመስልክ ልትበቀለው ነው። በዚህ ልክ የኔን ክፋት ባትመለከት ደግ ይመስለኛል ብላለች ሄርሜላ። በቃ ሄርሜላ የኛ ቆንጆ፣ የኛ ንግስት፣ የኛ ልዕልት ወጣት ልጅ ነሽ ገና። ያንቺ አዳም ይመጣል። ውጪ ውጪ ከሰው ህይወት። እውነቴን እኮ ነው። ውጪ። አልወለድሽ ምን አቃጠለሽ? እንዲህ ያም ሲሰድብሽ ያም በዚህ ጋር በኮሜንት ሲያዋርድሽ ውጪ በቃ። እነሱ እንደ ፍጥርጥራቸው ይሆኑ አብርሽና ሩታ ማለት ነው። አንቺ እኮ ገና ወጣት ነሽ። ልጅ ካለው ወንድ ጋር እየገባችሁ እውነቴን ነው ለምንደ ጨጓራችሁን የምትልጡት እንዴ? በሰላም መኖር አትፈልጉም እንዴ? ኧረ የሀገር ያለክ ማለት አሁን ነው። ሰላም ውድ ተመልካቾቼ እንዴት አላችሁ? ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ሁኑ። ለነባሮች በቅንነት መጣችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ ያክብራችሁ። ወጥቶ ከመቅረት ከድንገተኛ ሞት ካስመሳይ ሰዎች ይሰውረን ይሰውራችሁ። የታመሙትን ፈውስን ይላክልን። ለተራቡት ፈጣሪ አምላክ ይረስላቸው ማለት እፈልጋለሁኝ። ኤፍሬም ሄርሜላን አስጠንቅቋታል ማለት ነው። ሄርሜላ ከዚህ በላይ አብርሽ እንዲጎዳ አልፈልግም፣ ነገሮችን ከሩታ ጋራ እያስተካከለ ስለሆነ ከመሀላቸው እንድትወጪ እፈልጋለሁኝ ብሏታል። ሄርሜላም እንግዲህ የኔ ጥፋት ዛሬ ነው ወይ የታየክ? ከአንዴም ሶስቴ ከአብርሽና ከሩታ ህይወት ወጥቼ ነበረ። እነሱ ግን ወደ ትዳራቸው ሊመለሱ አልቻሉም። አሁን እኔ እጅ ላይ ስታዩት ነው ወይ የአብርሽ መጎዳት የታየክ እያለችው ትገኛለች። አብርሽ እንግዲህ ከዚህ ቀደም ያው ከሩታ ጋር በተጣላ ጊዜ ሄርሜላን ያመጡለት እነ አቤል ናቸው ያስተዋወቁት ማለት ነው። እና በዛ በነበረበት ሙድ ውስጥ እውነት እንነጋገር ስተባለ አዎ ከዛ ከድብርቱ አስወጥተዋለች። ግን አቀራረቧ በፍቅር በኩል ሳይሆን በእህትነት ነው። ሄዶ ከነበረበት ሙድ እንዲወጣ የአፍሪካ ሀገራትን አስመርጠዋለች። እሱም በዛን ወቅት መሄድ አልፈለገም። ሙሉ ወጪ ለ5 ቀን ወይ ለ15 ቀን ለአንድ ሳምንት ትኬት ሁሉንም ነገር ሸፍኖ ከምግብ ከትራንስፖርት በእኔ ነው ብላው ነበረ። ሆኖም አብርሽ ከሀገር የመውጣት ሀሳቡም ሆነ እቅዱ የለኝም በዚህ ሙድ ብሏታል። በዛ ሰበብ ቀርቷል። እንግዲህ ለአብርሽ የወርቅ ሰዓት ከዱባይ የተሰራ ተብሎ የግማሽ ሚሊዮን ብር እጁ ላይ አስራለታለች ማለት ነው ይመስለኛል። እንግዲህ ያ ነገርም ከብዶት ሊሆን ይችላል። አብርሽ በአሁን ሰዓት እንደ አማራጭ ሁለቱንም ይዟል። ቢያንስ ከአንድ ወይ ከሩታ ወድቅ ባትፈልገኝ ወደ ሄርሜላ ሄዳለሁ ብሎ ይሁን አልገባንም ማለት ነው። እዚህ ጋር ብዙ ማለት አልችልም። እንዳስተዋልኩት አሁን ላይ ሄርሜላ እሷ እኮ ክብር ለአብርሽ አልሰጠችውም። ዝቅ ያደረገችውን ወንድ እኔ እኮ ነኝ በክብር ተቀብዬው አንስቼው እየተንከባከብኩኝ ሀዘኑ ወደ ደስታ እንዲመለስ ያደረግኩት ብለዋለች ለኤፍሬም። እኔ አሁን ስለምታወሪው ዝም ካዝኬ አይደለም፣ ስለ ወርቅ ስለ ሰዓት አይደለም፣ እሱን አይመለከተኝም፣ ወደሽና ፈቅደሽ ነው ያረሽው ብሏታል ማለት ነው። አዎ አስገድዶሽ ወይ አብርሽ ሰዓት የለኝም ብሎሽ ሳይሆን እንግዲህ ወደ አፍሪካ ሀገር ሄጄ አልዝናናም ባለበት በዛ ምትክ ነው ይሄ ሰዓት የተሰጠ ውዶቼ። ሆኖም አሁን ሄርሜላ ለምን አትወጣም? ለምን አትወጭም ከህይወታቸው? ሄርሜላ ብቻ ሳትሆኚ እንደው ልጅ ያለው ወንድ ጋ እውነቴን ነው የምትገቡ ሴቶች እናንተ ልጅ ተሌላችሁ ተቃራኒ ሆኖ እናንተ ልጅ ታላችሁ ኦኬ፣ ተፋተው ተሆነ ትዳር ተፈለጋችሁ፣ ግን እሱ ባለ ትዳር ሆኖ
አንቺ ገና ምንም የሌለሽ ከሆነ እውነቴን ነው ጨጓራሽ ትርፍ አንጀት ነው የሚይዝሽ ማለት ነው። በዚህ ጉዳይ ላይ ልጅ እንኳን አንቺ ኖሮሽ ተሩታ ጋር ተፋቶ ቢሆን ኦኬ፣ የእሱ ልጅ የኔ ነው የኔ ልጅ የእሱ ነው ተብሎ አብራችሁ ትቀጥላላችሁ። ይሄ ያስማማል። አሁን አንቺ እዚህ ጋር ምንም የለሽም። በባዶ ሜዳ ለምን ሁለት ሽበት ታወጭ፣ ሁለት ጸጉር ታወጫለሽ? ወጣትነትሽን ስሪበት፣ ከሌላ ሰው ጋር ህይወትሽን ቀጢ እና ትዳር መስርቺ። በቃ ምንድን ነው ፊት የሚያረጋችሁ ያገባ ወንድ ላይ ማለት ነው። በእውነት ታሳፍራላችሁ ማለት ነው። እና እንግዲህ ይሄንን እያዩ ታዳጊ ልጆቻችን ተስር እንግዲህ በአሁን ሰዓት ሁሉም ባለ ስልክ ነው። ጊዜው ቴክኖሎጂ ነው። ሁሉም ይጠቀማል እዚህ ምድር ላይ እና ከሞትና ከባል የሚቀር የለም። ሆኖም ትንንሾቹ ምንድን ነው የሚማሩት እንዴ? ያም ተነስቶ ትዳር ያለው ላይ ፊት ይላል እንደ ፌንጣ። ይሄ አግባብ አይደለም። አቤል የምትባለው እውነቴን ነው የአብርሽ ጠላት ቢኖር አንደኛው አቤል ነው። ብሩክም እንደዛው ነው። ባይዘው አቤል እንግዲህ አስቡት፣ ከኤፍሬም ጋራ ጭራሽ ግብ ሊያያዝ እኮ ነው። አታፍርም እንዴ? ሄርሜላን እኮ ወደ አብርሽ ህይወት ያመጣከው አንተ ነህ። እናውቃለን፣ ጓደኛክ ነው። ብዙ ነገር አብራችሁ አሳልፋችሁ ሊሆን ይችላል፣ አሳልፋችኋል ማለት ነው። ያንተን የአብርሽን የጓደኛክን መዋለድ ቋንቋን የወንድምክን ብል ቀለል ይለኛል። ደስታ ሀዘን ስለማትፈልግ ሀዘንን ወደ ደስታ እንድትቀይርለት ነው ሄርሜላን ያመጣችኋት። አንተ ነህ ያመጣከው። አሁን ላይ ሄርሜላን ለማስወጣት ከአብርሽ ህይወት ቅሪ በእህትነት ነበር ያመጣንሽ፣ አንቺም የአብርሽ አድናቂ ስለሆንሽ ነው ብለክ እንደው አግባብቶ ሄርሜላን ከዚህ ጉዳይ ለማውጣት መፈለግ ሳይሆን ጭራሽ ሩታ አብርሽን እንደማትፈልገውና ሄርሜላና አብርሽ ተጋብተው እንዲኖሩ ግፊት የሚያደርገው አቤል ነው ማለት ነው። አቤል ግን እረፍ፣ አንተ ገና ወጣት ልጅ ነክ። ነገ ይሄ ጉዳይ በአንተ ላይ ቢደረግ እንዴ እናስብ እንጂ እናስተውል እንጂ መቼም እንድናስብ አይደል እንዴ ሰው የተባል ነው። ከብቶች ናቸው እኮ ማገናዘብ ማሰብ የማይችሉት። ጭንቅላት የተሰጠን ለምንድን ነው? ፈጣሪ የሰጠን እንድናስብ እንድናገናዝብ እኮ ነው ነገሮችን። ስለዚህ በወንድምነትም ቢሆን በቃ አብርሽና ሩታ ህይወታቸውን ይቀጥሉ። ሄርሜላ ደግሞ ትውጣ ማለት ነው። አገባቧ እኮ በጓደኝነት የአብርሽን ድብርት ለማስለቀቅ እንጂ እንዲህ ፍቅር ይዛታል ብሎ ያሰባ አልነበረም። ባይዘወይ አሁን ላይ ግን ሄርሜላ ያለ አብርሽ እንደማትኖር ተናግራለች። ከዚህ ቀደም ደግሞ ሆስፒታል ድረስ እስከ መግባት ደርሳለች ማለት ነው። ራስሽን ስለምትጎጃለሽ ሄርሜላዬ፣ ምን ነው የኔ እህት አስቢበት እንጂ። እውነቴን እኮ ነው፣ እውነቴን ነው። አስቢበት። ልጅ ያለ ባለ ገብታችሁ አትቃጠሉ። ልጅ የፈጣሪ ስጦታ ነው፣ ጸጋ ነው። ፈጣሪ ላመነበት ነው ልጅ የሚሰጠው። ሆኖም አንቺ ገና የለሽም። ሩታና አብርሽ አልተለያዩም፣ ገና ናቸው። በቅርብ ነው እንግዲህ የ2 ወር ህፃን ያልሞላ ልጅ እንግዲህ ወደዚህ ምድር የመጣው። አብርሽ ደግሞ ለልጁ ያስፈልጋል። እውነቴን እኮ ነው እንዴ፣ ትርፍ አንጀት ነው የሚይዝሽ። እውነት ነው የምለውና አብርሽም ይሄ ማን ነው አቤል የምትባለው ስነ ስርዓት ልትይዝ ይገባል። አንተ ደንበኛ ጠላት የነ አብርሽ የነጋሽ የጠላት ብትኖር አንተ ነክ ማለት ነው። ልክ ለአብርሽ ያዘንክ መስለክ አብርሽን ጉድጓድ ቆፍረክ እየቀበርከው ነው ያለከው። አሁን እኛ እንዳስተዋል ነው እየቀበርከው ነው ያለከው። ለምን በዚህ ልክ ለምን? ቢያንስ የአብርሽን ደስታ የምትፈልግ ተሆነ ሩታና አብርሽ ተስማምተው እንዲኖሩ አብርሽን ግፊት የምታረገው ወደ ሩታ ነው እንጂ ወደ ሄርሜላ አይደለም። ስለዚህ ደስታ የሚመለሰው ከሚስቱ ጋር ነው። ግን መጨረሻ ህልኋቸው በቃ ቢባል ይሄ ያስኬዳል። ሄርሜላን ለአብርሽ ትገፋፋና አብረው ቢቀጥሉ ማለት ነው። እዚህ ጋር ደግሞ አብርሽና ሩታ ገና አልተለያዩ። በግድ ተለያዩና ሄርሜላ ግቢና እርግዢ ነው የምትላት
እንዴ ልጁንም እኮ አስጨነቃችሁት። አብርሽንም እኮ በዚህ መሀል ተጨነቀ። በእውነት ነው ወይስ እዛ የተሰጠው ሰዓት ላይ? እኔ እንጃ። ይሄን ነገር ለማለት ይከብዳል ማለት ነው። በይሉንታ ታስሮ ይሁን አብርሽም እኔ ሰዓቱ ላይ ሌላ ነገር ይኑረው ብቻ እሱን የውስጥ አዋቂ ፈጣሪ ነው የሚያውቀው ማለት ነው። እና ሄርሜላዬ ይበቃል። እውነቴን ነው። የዛንም ስድብ የዛንም ንትርክ መስማት የለብሽም ማለት እፈልጋለሁኝ። እኔ አሁንም አብርሽና ሩታ አንድ ጋር ስላየኋቸው በጣም ነው ደስ ያለኝ። ፈጣሪ ልዑል ልጃቸውን ያሳድግላቸው። ኤፍሬም ጀግና ቀጥልበት።